ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማረን ያለነው ትምህርቱ እንግዲህ ባለፈው እንደተነጋገርን መጽሐፍ ቅዱስን በሶስት አይነት መንገድ እናጠናለን አልን። መጽሐፍ ቅዱስ ሲጠና ምክንያቱም መጽሐፍ ቅዱስ ማጥናት የህይወታችን መመሪያ ነው፣ ከእግዚአብሔር ጋር የምንገናኝበት ነው። እንደገና ደግሞ የነገራችን ሁሉ ኮምፓስ ነው። ስለዚህ መጽሐፍ ቅዱስን በሶስት መንገድ እናጠናለን አልን። አንደኛ ሙሉ መጽሐፍ ተመርጦ በቤታችንም ሊሆን ይችላል፣ በቤተ ክርስቲያን ሙሉ መጽሐፍ ይጠናል። አንድ በአንድ ቁጥር በቁጥር ይጠናል። ሁለተኛው የማጥናት ዘዴ ደግሞ ርዕሳዊ ነው። ርዕሳዊ ማለት ለምሳሌ ስለ ሥላሴ ሊሆን ይችላል፣ ስለ ቅድስና ሊሆን ይችላል፣ ስለ ተለያየ አይነት ርዕስ ተነስቶ ሊጠና ይችላል፣ በቤታችንም እንደገና ደግሞ በቤተ ክርስቲያንም። ሶስተኛው ያጠናን ዘዴ ደግሞ ካራክተር ስተዲ የሚባለው ነው። በሰው ግላዊ ህይወት የሚጠና ማለት ነው። ስለ ዳዊት ሊሆን ይችላል፣ ስለ ሙሴ ሊሆን ይችላል፣ ስለ አብርሃም ሊሆን ይችላል፣ ስለ ጌዲዮን፣ ስለ ባርቅ በመጽሐፍ ቅዱስ ውስጥ ስላሉ ሰዎች ካራክተራቸውን፣ ህይወታቸውን፣ አገልግሎታቸውን አንስተን እናጠናለን ማለት ነው። እኔ በጣም ብዙ ካራክተር ስተዲ የሚባለውን ስለ ጳውሎስ ከብሉይ ኪዳን፣ ስለ ዳዊት፣ ስለ ሌሎችም ብዙ አስተምሬያለሁኝና እየተመለከትን ያለው ነው እንግዲህ ስለ መጥምቁ ዮሐንስ ነው። ሉቃስ ምዕራፍ 1 ቁጥር 67 እስከ 80 ያለውን አባቱ በመንፈስ ቅዱስ ተሞልቶ ስለ ዮሐንስና ስለ ጌታችን ስለ ኢየሱስ ክርስቶስ የዘመረው መዝሙር ላይ ተነስተን በጠቅላላ ስለ መጥምቁ ዮሐንስ በጣም ጥልቅ በሆነ መንገድ እየተመለከትን ባለፈው ጊዜ ጀምረናል። የተወሰነውን ለመከለስ ያህል ስለ መጥምቁ ዮሐንስ እያጠናን ነው። እንግዲህ እንደምናውቀው የብሉይ ኪዳን የመጨረሻ ነብይ ነው አለን። እሱንም ደግሞ ኢሳይያስ ምዕራፍ 40 ቁጥር 3 እስከ 5 ሲናገር እንመለከታለን። በትንቢት የመጣ ነው። የብሉይ ኪዳን መዝጊያ ነብይ ነው። ሚልኪያስ ምዕራፍ 3 ምዕራፍ 4 በምታነቡበት ጊዜ ድንገት የመጣ ሳይሆን ተነግሮለት ከጌታችን ከኢየሱስ ክርስቶስ በፊት ቀድሞ የሚመጣ መንገዱን የሚያዘጋጅ የሰዎችን ልብ የሚያለሰልስ ቀድሞ የሚመጣና ከጌታ ፊት የሚሄድ እንደሆነ አስቀድሞ የተነገረለት ነው። እንግዲህ በብሉይ ኪዳንና በአዲስ ኪዳን መካከል 400 የጨለማ ዘመን ነበረ። እግዚአብሔር የማይናገርበት፣ በነቢያትም የማይናገርበት፣ ዝም ያለበት፣ እግዚአብሔር ያዘነበት ጊዜ ነበረ። ያንን ጨለማ ገፎ የመጣ እግዚአብሔር በትውልድ መካከል እንደገና አማኑኤል ሊሆን አስቀድሞ ከፊት የላከው የ400 ዓመትን ጨለማ የገፈፈ ነብይ ነው ብለናል። ሌላው ብሉይም ኢየሱስ ክርስቶስን በጣም ብዙ ያሉለት ነው። በጣም ብዙ ያሉለት ነው። ብሉዮች በጣም ብዙ ተናግረውለታል። ይጠበቅ የነበረ ነው። እንደገና ደግሞ ኢየሱስ ክርስቶስን በጣም የተናገረለት ነው። ወገኖች እንግዲህ በጣም የሚገርማችሁ ቤተ መንግስትንም ቤተ ካህናትንም ያነቃነቀ ያንቀጠቀጠ ነብይ ነበረ። ኢየሱስ ክርስቶስ ራሱ ሲናገር ከሴት ከተወለደ እንደርሱ ያለ የለም ብሎ የመሰከረለት ነው እና እናቱም አባቱም በስተርጅና የወለዱት ሰው እንደነበረ ሉቃስ ምዕራፍ 1 ይናገራል። እናቱም አባቱም ደግሞ ከአሮን ወገን ናቸው፣ ከካህናት ወገን ናቸው። እንደገና አባቱና እናቱ ከአሮንና ከካህናት ወገን ቢሆኑም በተለይ ደግሞ አሮን አባቱ ዘካርያስ ከአሮን ወገን እንደሆነ መጽሐፍ ቅዱስ በደንብ ቁልጭ አድርጎ ይናገራል። እንግዲህ የአሮን ቤተሰቦች የአሮን ወገኖች 24 ናቸው፣ ቅርብ ዘመዶቹ ማለት ነው። አንደኛ ዜና ምዕራፍ 24 ቁጥር 10 ላይ በምታነቡበት ጊዜ በጣም በብዙ ሺህ የሚቆጠሩ ሌዋውያን ካህናቶች አሉ። እነዚህ በጣም ብዙ ሺህ ሌዋውያን ካህናቶች መቅደሱ አንድ ስለሆነ ስራቸው ግን በጣም ብዙ ነው። አንዱ ማረድ፣ አንዱ መበለት፣ አንዱ ማጠብ፣ አንዱ እንስሳውን ቼክ ማድረግ፣ አንዱ ደግሞ መቅረዙን ማብራት፣ የተለያየ አይነት ነገር። ግን እነዚህ በጣም ብዙ ሺህ የሆኑ ካህናት የአሮን ቤተሰብ 24 ስለሆኑ በ24ቱ ውስጥ ይደረደሩና
በ24ቱ ውስጥ ስር ሆነው 24ቱ እንደ መሪ ናቸው፣ እንደ አለቃ ናቸው። በእነሱ ስር ተመድበው ያገለግላሉ። ስለዚህ ከአሮን ቤተሰብ 8ኛው አብያ ይባላል። አንደኛ ዜና ምዕራፍ 24 ቁጥር 10 ላይ ታገኙታላችሁ። ታዲያ ዘካርያስ ከአብያ ወገን ነው። ከአሮን 8ኛው ዘር ከአብያ ዘር የመጣ ነው ማለት ነው። ስለዚህ በጣም የሚገርማችሁ እናቱም ከአሮን ወገን ናት። አባቱና እናቱ እንግዲህ እንደምታውቁት ከሌዋውያን ዘር ናቸው፣ ከአሮን ዘር ናቸው። በጣም የሚገርመው እግዚአብሔር ለዘመናት ጸልየው በስተርጅና እግዚአብሔር የሰጣቸው ልጅ ነው። ልክ ስሙም ይወለዳል፣ ስሙ ዮሐንስ ይባላል ብሎታል ገብርኤል። እንግዲህ ዮሐንስ ማለት ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ደግነት፣ የእግዚአብሔር ምሕረት ማለት ነው። በጣም የሚገርማችሁ አባቱ ካህን ስለነበረ ግን በጣም የሚገርማችሁ እነዚህ ለምሳሌ ለማረድ የሚመደቡ አሉ፣ ለመበለት የሚመደቡ አሉ፣ እንስሳውን ቼክ ለማድረግ፣ እንስሳውን ለማጠብ፣ እዛ አካባቢ እንጨት መፍለጥ፣ መቁረጥ፣ መስዋዕቱን ለማቃጠል በጣም ብዙ ሺህ ስላሉ ካህናት ወደ መቅደሱ ውስጥ ወደ ቅድስተ ቅዱሳን ውስጥ ገብቶ ለማጠን ግን በዕጣ ነው። ስለዚህ ሉቃስ ምዕራፍ 1 ላይ ዕጣ ደረሰው ይላል ዘካርያስ። ልክ ዘካርያስ ዕጣ ሲደርሰው በሌሎች ካህናት ሆኖ የማያውቅ ነገር ሆነ። ይገባሉ፣ አጥነው ይወጣሉ። ሌሎቹ ለስንት ዘመናት ለስንት ሺህ ዓመት እንደዛ ነበረ። ዘካርያስ ሲገባ ግን ድንገት ገብርኤል ብቅ አለ። ድንገት ገብርኤል መጣ። ማጠኛውን ይዞ መጋረጃውን አልፎ ሲገባ የሚል ድምፅ ሰማ። ደነገጠ። ምንድን ነው አለ። በቃ ከዛ ገብርኤል ነኝ አትፍራ፣ ልጅ ትወልዳለህ አለው። በቃ እሱ ረስቶታል። እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ልጅም አልሰጠንም፣ በቃ ጌታ አዋቂ ነው ብሎ በታማኝነት በጽድቅ ወገኖች ያለ ነቀፋና በጽድቅ ጌታን ያገለግሉ ነበር ይላል ሉቃስ 1 ቁጥር 5 ላይ ስታነቡት አያችሁ። ለዘመናት ጸልየው እግዚአብሔር ልጅ ባይሰጣቸውም አኩርፈው ከእግዚአብሔር ቤት ከአገልግሎት አልተገለሉም ነበረ። ያገለግል ነበር። ለዚህ ነው በታማኝነት ያገለግል ስለነበረ ገብርኤል መጣና አይዞ አትፍራ፣ ልጅ ትወልዳለህ። ይሄም ደግሞ ዝም ብሎ ልጅ አይደለም፣ ከጌታችን ከኢየሱስ ክርስቶስ በፊት ቀድሞ የሚመጣ ህዝቡን የሚመልስ ህዝቡን ከእግዚአብሔር ጋር የሚያገናኝ በኤልያስ መንፈስ ይመጣል። በኤልያስ መንፈስ የሚመጣ ነው። እንግዲህ ኤልያስን ወደ ኋላ እንመለከተዋለን። በኤልያስ መንፈስ ይመጣል። ስለዚህ ወገኖች ወይ እያየን የነበረው ባለፈው ከውልደቱ ነው የጀመርነው የግድ። ምክንያቱም ስለ አንድ ሰው ግለ ታሪክ ስናነሳ ከውልደቱ ከዘሩ የግድ መነሳት ዋና ነገር ነው። ምክንያቱም ሙሉ ታሪኩን ነው የምንነጋገረው። ስለዚህ ስለ ውልደቱ ስናነሳ የእሱን ህይወት የምናገኘው ከብሉይ ኪዳንም ከኢሳይያስ ምዕራፍ 40 እንደገና ከትንቢተ ሚልኪያስ ምዕራፍ 3 ምዕራፍ 4 በደንብ ይነግረናል። ነገር ግን በተለይ በጣም በዝርዝር የሚነግረን ስለ ህይወቱ ወገኖች ሆይ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል፣ በዮሐንስ ወንጌል በእነዚህ በደንብ አድርገን በዝርዝር እንመለከተዋለን። ጌታ የተመሰገነ። ስለዚህ የዛሬውን መግቢያችንን የእግዚአብሔር ቃል አነብና ጸልየን ወደ ሐሳቡ እንሄዳለን። ሉቃስ ምዕራፍ 1 ቁጥር 67 እስከ 80 ያለውን ቃል አባቱ በመንፈስ ቅዱስ ተሞልቶ ዘካርያስ የዘመረው መዝሙር ነው ወገኖች ሆይ። ምን ይላል? ሉቃስ ምዕራፍ 1 ቁጥር 67 እስከ 80 አባቱም ዘካርያስ መንፈስ ቅዱስ ሞልቶበትና ትንቢት ተናገረ፣ እንዲህ አለ። የእስራኤል አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳት ነቢያት አፍ እንደተነገረ በብላቴናው በዳዊት አፍ የመዳንን ቀንድ አስነስቶልናልና ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እነዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላ ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞ አንተ ሕፃን የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። እንደዚህም የኃጢአትን ስርየት የሆነውን የመዳንን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት
በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉ ያበራል፣ እግሮቻችንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስ ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ ይላል። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። እንወድሃለን። ቃልህን አብራልን፣ ቃልህን ተናገረን። ይሄ ቃል በሚደርስበት ቦታ ሁሉ እግዚአብሔር ሆይ ዕውቀትና መንገድ ብርሃን ይሁን። ከሁሉ የማንሰውን ልጅህን እኔን አስበኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ያነበብኩላችሁ ሉቃስ ምዕራፍ 1:67 እስከ 80 ዘካርያስ በመንፈስ ቅዱስ ተሞልቶ መጥምቁ ዮሐንስ ስለተጸነሰ፣ እሱ ብቻ አይደለም ጌታችንም ኢየሱስ ክርስቶስ በዚያን ጊዜ ተጸንሶ ስለነበረ በመንፈስ ቅዱስ ተሞልቶ የተናገረው ወይንም የዘመረው መዝሙር ነው ወገኖች። ዘካርያስ የተናገረውን ትንቢት መዝሙር ሆኖ በዓለም አብያተ ክርስቲያናት ሲዘመር ኖሯል። አሁንም ይዘመራል። በምስራቁ ዓለም፣ በግሪኩ ዓለም ግሪክኛ ለሚከተሉ፣ በምዕራቡም ዓለም ላቲንን በሚከተሉ መካከል፣ በኦርቶዶክስ ቸርች መካከልም በካቶሊክ ቸርች መካከልም ይሄ የዘካርያስ ትንቢታዊ መዝሙር ሲዘመር የነበረ ነው። እስከ አሁንም ይዘመራል። እንግዲህ ድሮ ቸርች አልበዛም የነበረችው አንድ ቤተ እምነት ነው የነበረችው። ነገር ግን አንድ ቤተ እምነት ብትኖርም በሁለት ቋንቋ ይሄንን መዝሙር ይዘምሩት ነበረ፣ በላቲን እና እንደገና ደግሞ በግሪክ። እንግዲህ አብዛኛውን ጊዜ እነዚህ ሁለቱ ቋንቋዎች በጣም የታወቁ ናቸው። ግሪክም ዓለምን ትገዛ ነበረ፣ ሮምም ዓለምን ትገዛ ነበር። ቀድማ ትገዛ የነበረው ግሪክ ስለነበረች፣ ከዛ በኋላ ደግሞ ሮም ስለመጣች በእነዚህ በሁለቱ ቋንቋዎች ይዘመር ነበረ። በምስራቁም በምዕራቡም ይሄ መዝሙር ትንቢቱ በጣም ይዘመር ነበረ ወገኖች። ወይ የሚገርማችሁ እስከ 1054 ድረስ መለያየት የሚባል ነገር አልነበረም። ቤተ ክርስቲያን የነበረችው አንድ ነው። በትራዲሽናልም ቸርች፣ በካቶሊክም፣ በፕሬስቢቴሪያን በመሳሰሉ የተለመዱ የታወቁ መዝሙሮች ናቸው የዘካርያስ መዝሙር እና ከነስማቸው ራሱ ዘ ማግኒፊሰንት ቤኔዲክትስ የተባሉ ሌሎቹም መዝሙሮች አሉ። በጣም ይዘመሩ ነበር። እኛ ስላልዘመርናቸው አናውቃቸውም። ግን በጣም ይሄ መዝሙር የዘካርያስ መዝሙር በትንቢት የተነገረው ይሄ በጣም ብዙ ግጥም እየወጣለት በጣም የተዘመረ መዝሙር ነው። የሚገርማችሁ ነገር መዝሙሮቹ 4 ስንኝ አላቸው ወይንም 4 መልእክት አላቸው። ምንድን ነው መዝሙራቸው? እነዚህ አሁን ዘካርያስ ሉቃስ ምዕራፍ 1:67 እስከ 80 የዘመራቸው መዝሙር 4 መልእክቶች አሉት ወይንም 4 ስንኞች አሉት። አንደኛው ምስጋና አለው። እግዚአብሔርን ያመሰግናል። እግዚአብሔር ሕዝቡን ጎብኝቷልና ይባረክ ይላለኝ። ሁለተኛ እግዚአብሔር ከጠላቶቻችን የሚታደግ አዳኝ አምላክ ነው። ከድቅድቅ ጨለማ ከዚያ ከክፉ ከሚገዛን ከዛ ከበቀለኛው ከክፉ ሰዎችም እግዚአብሔር እየተበቀለ አዳኝ ሆኖ እዚህ አድርሶናል ይላል። ሶስተኛ ስለሚወለደው ልጅ ስለ መጥምቁ ዮሐንስ ይዘምራል። አራተኛ በማርያም ማኅፀን ውስጥ ስላለው ስለ ጌታችን ስለ ኢየሱስ ክርስቶስ ይዘምራል። ከዛ ሲያጠቃልለው በመጨረሻ ምን ይላል? ስለመጣላቸው ምሕረት፣ ስላገኙት ብርሃን፣ ስለ ድቅድቁ ጨለማ ያን አልፎ እውነተኛ ብርሃን፣ ሕያው የሆነ ብርሃን፣ እውነተኛ ብርሃን መጣ በራ ይላለኝ። ነገር ግን መዝሙሩ በጣም የሚያተኩረው ስለ ሁለቱ ልጆች ነው። ስለ መጥምቁ ዮሐንስና ስለ ጌታችን ኢየሱስ ክርስቶስ አበክሮ እዛ ላይ ተመስርቶ ነው የሚናገረው። ዘካርያስና ሚስቱ ከሌዊ ዘር ናቸው እንጂ ከዳዊት ዘር አይደሉም። ምክንያቱም ጌታችን ኢየሱስ ክርስቶስ ከዳዊት ነገድ ከይሁዳ ነገድ ነው የመጣው። እነሱ ከሌዊ ዘር ነው የመጡት። ቢሆንም ግን መዝሙሩ ስታዩት ምስጋና የሚጀምረው ትንቢቱን የሚናገረው ዘካርያስ ከዳዊት ዘር ስለሚመጣው መሲህ ለአብርሃም የሰጠውን ተስፋ ፍጻሜ የሆነውን የዳዊትን ዘር ስለሆነውን ስለ መሲሁ ስለ ኢየሱስ ክርስቶስ ነው ይዘምር የነበረው። ምን ይላል? 76 ጀምሮ እስከ 77 ስለ ልጁ ስለ መጥምቁ ዮሐንስ ይዘምራል።
ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገድን ልትጠርግ በጌታ ፊት ትሄዳለህ። እንደዚሁም ደግሞ የኃጢአትን ስርየት የሆነውን የመዳንን ቀንድ ለሕዝቡ ትሰጣለህ ይላል። ለማን ነው ይሄን የሚናገረው? ስለ መጥምቁ ዮሐንስ ነው የሚናገረው። 3 ነገር ይናገራል ስለ መጥምቁ ዮሐንስ። አንደኛ የልዑል ነቢይ ትባላለህ ይለዋል። መጥምቁ ዮሐንስ ነቢይ ነበረ። ጌታችን ኢየሱስ ክርስቶስ ራሱ መስክሮለታል። ወደዚህ ምድረ በዳ ምን ልታዩ መጣችሁ? ነፋስ የሚወዘውዘውን ሸምበቆ ነው ወይስ ነጭ ልብስ የለበሱትን? እነሱ በነገስታት ቤት አሉ። ወይስ ነቢይን ነው የፈለጋችሁ? ከነቢይ የሚበልጥ እዚህ አለ ብሎ ስለ መጥምቁ ዮሐንስ ነቢይ እንደነበረ መስክሮለታል። ሁለተኛ በጌታ ፊት ቀድመህ ትሄዳለህ ይለዋልኝ። ምን ማለት ነው ወገኖች ሆይ? ለጌታ መንገድ ጠራጊ ነበረ። ኢሳይያስ 40 ቁጥር 3 እስከ 5 ከፊት እየሄደ መንገድን የሚጠርግ ተራራውን ዝቅ የሚያደርግ ሸለቆውን ከፍ የሚያደርግ ስርጓጉጡን የሚያስተካክል የሚናገረው ስለ ሰው ልብ ነው ወገኖች። የሰው ልብ እንዴት አድርጎ እንደሚያዘጋጅ ከዚያስ የሰው ልብ ከተዘጋጀ በኋላ የእግዚአብሔር ክብር የሆነው ኢየሱስ ክርስቶስ እንደሚመጣ ይናገራል። ሶስተኛ የኃጢአትን ስርየት የሆነውን የመዳንን ዕውቀት ለሕዝቡ ትሰጣለህ አለ። ዮሐንስ ቤተ መንግስትንም ቤተ ክህነትንም ያንቀጠቀጠ ለሕዝቡ የመዳንን ዕውቀት የሰጠ ወገኖች ሆይ ኃይለኛ ሰባኪ፣ ኃይለኛ ፕሮፌት ወገኖች ሆይ በጣም በሚገርም ሁኔታ ሮም የለ ወገኖች፣ ቤተ ክህነት የለ፣ እየተንቀጠቀጡ የተቀበሉት ነው። ይሄ ሁሉ በመጥምቁ ዮሐንስ ተፈጽሟል ወገኖች ሆይ። ካስታወሳችሁ በማቴዎስ ምዕራፍ 17 ቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ዮሐንስን፣ ጴጥሮስን፣ ያዕቆብንና ራሱን ይዞ ወደ ደብረ ዘይት ተራራ ይወጣል። ታቦር ተራራ የሚባለው ማለት ነው። ከዛ በኋላ የጌታችን የኢየሱስ ክርስቶስ ኃይለኛ ክብሩ ተገለጠ። ልብሱ ከአጣቢ ይልቅ ነጭ ሆኖ ተገለጠ። የእግዚአብሔር ክብር በመጣ ጊዜ በዚህና በዚህ ኤልያስና ሙሴ ተገለጡ እና አወሩት። አዩ ደቀ መዛሙርት እና በጣም የሚገርማችሁ ልክ ከተራራ ሲወርዱ እየተነጋገሩ ወረዱ። አልገባቸውም። ምንድን ነው እያሉ እየተወዛገቡ ወረዱና እንዴ መሲህ ከመምጣቱ በፊት እኮ ኤልያስ ይመጣል የሚል ትንቢት አለ፣ ይሄን ደግሞ ፈሪሳውያን ነግረውናል ይላል። ማቴዎስ 17 ላይ ነው እየተነጋገሩ ያሉት። እንዴ ምንድን ነው ታዲያ እያየን ያለ ነው? ኤልያስ ተራራው ላይ እኮ አየ ነው ከሙሴ ጋር ምንድን ነው ብሎ አልገባቸውም። እየተወዛገቡ እየተነጋገሩ ወረዱና ለምን ኢየሱስን ለምን አንጠይቀውም አሉ። ከዛ በኋላ ኢየሱስን ጠየቁት። ኢየሱስን ሲጠይቁት ደግሞ የባሰ ግራ የሚያጋባ መልስ ሰጣቸው። ምን አላቸው? እንዴ ኤልያስ ይመጣል ብለው ፈሪሳውያን በትንቢት ነግረውን ነበረ እና ኤልያስ ደግሞ ይሄው እዚህ ተራራው ላይ አየ ነው። ምንድን ነው አሉት። ታዲያ ኤልያስ እኮ ይመጣል ደግሞ መጥቷል አላቸው። እንዴ ምን ማለት ነው ይመጣልና መጥቷል ማለት? ወገኖች በጣም የሚገርም ነው። እንግዲህ ኤልያስ ለምንድን ነው የሚመጣው? ኤልያስ ማን ነው በምንልበት ጊዜ ትንቢተ ሚልክያስ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ትልቅ የቁጣ ቀን እንደሚመጣ ወገኖች ሆይ ከዛ በኋላ እንደ ምድጃ እሳት የሚነድ ቀን እንደሚመጣ፣ ከዛ በኋላ ይሄ እንደ ምድጃ እሳት የሚነድ ቀን እንደሚመጣ ከተናገረ በኋላ ይሄ ከመምጣቱ በፊት መቼም እግዚአብሔር በተቆጣ ቁጥር እግዚአብሔር ዓለምን በተለያየ አይነት መንገድ ቀጥቷል። አሁንም አዝኛለሁ፣ ኃጢአት አለ እና እንደ ምድጃ እሳት የሚነድ እሳት ይመጣል፣ ትውልድን ሁሉ የሚበላ እሳት ይመጣል። ነገር ግን ንስሐ እንዲገቡ ከፊት አንድ ሰው ልካለሁ። ንስሐ ከገቡ ያ ይቀራል። ልክ አሁን ዮናስ ለነነዌ ሕዝብ እሳት ይመጣል ከተማይቱን ያጠፋል ንስሐ ግቡ ባለ ጊዜ ንስሐ ሲገቡ ያ ጥፋት እንደቀረ ሁሉ ከፊት የሚመጣ እንደ ምድጃ የሚነድ እሳት ይመጣል። ነገር ግን መልእክተኛዬን እልካለሁ፣ ያ መልእክተኛ ሲናገር ንስሐ ከገቡ በቃ ያ ቁጣ ይቀራል ማለት ነው አለና ሚልክያስ ምዕራፍ 3 ቁጥር 1 ጀምሮ ስታነቡት ምን ይላል? እነሆ ታላቁና የሚያስፈራው ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ ይላል። ከዚያስ ምድርን በእርግማን እንዳልመታ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች እመልሳለሁ ይላል። ይሄን የሚናገረው ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 እስከ 6 ነው ይሄን የሚናገረው። ስለዚህ ኤልያስ የሚባል ይመጣና
የእኔ ቁጣ እንዳይወርድ ንስሐ እንዲገቡ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። እሱ ይሄንን በሚናገርበት ጊዜ መርገምትን ይሽራልኝ፣ ህዝቡ ንስሐ ይገባል አለ። ስለዚህ ኤልያስ ሲመጣ እርግማንን ይከለክላል ማለት ነው። እግዚአብሔር ምድር በእርግማን እንዳይመታ አስቀድሞ እሱ መጥቶ ሲናገር ህዝቡ ንስሐ ይገባል ነው። እንግዲህ እንደምናውቀው ኤልያስ ሁለተኛ ነገሥት ምዕራፍ 2 ላይ አርጓል። ከአንደኛ ነገሥት ምዕራፍ 17 ጀምሮ በብዙ ድንቅና ተአምራት መሬትን በሚያንቀጠቅጥ እሳት በማዝነብ ሰማይ ላይ ዝናብን በማምጣት በመዝጋት ነገስታትን በማንቀጥቀጥ አገልግሎ ሁለተኛ ነገሥት ምዕራፍ 2 ላይ አርጓል። ወገኖች ታዲያ ኤልያስን እልክላችኋለሁ ሲል ምን ማለቱ ነው? የሚገርማችሁ ነገር መጥቶስ ምን ያደርጋል በሚባልበት ጊዜ እዚህ ላይ ምን ይላል? ኤልያስ ይመጣና የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች። ምን ማለት ነው? ጠንካራ የሆነውን የአባቶችን ልብ ለስላሳ ወደሆነው ወደ ልጆች ልብ ይቀይራል። ምንም ገና የማያውቁትን ደግሞ የልጆችን ልብ ደግሞ ወገኖች ወይ አስተዋይና መልካም ወደሆነ ወደ አባቶች ልብ ይመልሳል። ይሄን ለማስተካከል ኤልያስ ይመጣል ይላቸዋል። እርግማንን ለመከላከል የህዝቡን ልብ ለማለስለስ ኤልያስን እልከዋለሁ። አሃ ታዲያ እንደዛ ከሆነ ታዲያ ኤልያስ የታለ ብለው ይጠይቁታል። እንዴ ኤልያስ የታለ? ይመጣል አይቀርም አለና፣ እንዴ ኤልያስ እኮ መጥቷል አላወቁም ግን ገደሉት አላቸው። ደግሞ መልሶ የዚህ ጊዜ አሃ አሉና ለካ ስለ መጥምቆ ዮሐንስ እየነገረን ነው አሉ። እንዴ ስለ መጥምቆ ዮሐንስ ነው እንዴ የምትነግረን? አዎ ስለ መጥምቆ ዮሐንስ ነው እየነገርኳችኋለሁ አላቸው። ወገኖች ስለዚህ እሱ ሲመጣ እርግማንን ይከለክላል። በኤልያስ መንፈስ ይመጣል የተባለው በኤልያስ መንፈስ ነው እንጂ የሚመጣው እሱ ራሱ ኤልያስ አይደለም የሚመጣው ነው እያላቸው ያለው። ምክንያቱም ሉቃስ ምዕራፍ 1 ላይ ገብርኤል መጥቶ ለዘካርያስ ደስ ይበለህ እግዚአብሔር ካንተ ጋር ነው፣ ወንድ ልጅ ትወልዳለህ፣ እሱም ዮሐንስ ይባላልኝ። ከዛ በኋላ ይሄ የሚመጣው ልጅ በኤልያስ መንፈስ ነው የሚመጣው አለው። ኤልያስ ምን ያደርግ ነበረ? ህዝቡን ይገስጽ ነበረ። ህዝቡን ያስተምር ነበረ። ህዝቡን በእግዚአብሔር መንገድ እንዲሄድ ወደ እግዚአብሔር ያስጠጋ ነበረ። ስለዚህ ዮሐንስም በኤልያስ መንገድ ስለሄደ ኤልያሳዊ ጥሪ ነበረ። ወገኖች መጥቶ ኤልያስ ህዝቡን ከእግዚአብሔር ጋር እንዳስታረቀ በንስሐ እንዳቀረበ ኤልያስም መጥምቁ ዮሐንስም ይህንን ስራ ነው የሰራው። በኤልያስ መንፈስ ነው የመጣው። ዮሐንስ ነው ግን የመጣው በብሉይ ኪዳኑ በኤልያስ መንፈስ አገልግሎቱ ልክ እንደ ኤልያስ ነበር። ወገኖች ታዲያ ይሄ ብቻ ነው አይደለም። ኤልያስ እንደገና ደግሞ ይመጣል። ኤልያስ መጥቶ ሄዷል። ሁለተኛ ነገሥት ምዕራፍ 2 ላይ ሄዷል። አሁን ከዛ በኋላ ደግሞ በኤልያስ መንፈስ መጥምቁ ዮሐንስ መጣ። ነገር ግን ደግሞ መጥቷል ካለ በኋላ ኢየሱስ ክርስቶስ ደግሞ ይመጣል ብሏል አይደል? አዎ ዮሐንስ ራእይ ምዕራፍ 11 በመጨረሻው ዘመን በሕዝበ እስራኤል ላይ ተገልጠው ወንጌል ከሚመሰክሩት መካከል አንዱ ኤልያስ ነው። ወገኖች ሁለት ምስክሮች ይላል ራእይ ምዕራፍ 11 ላይ ሁለት ምስክሮች ይመጡና የሚቃወማቸውን ለማጥፋት ኃይል ተሞልተው የጌታችን የኢየሱስ ክርስቶስን ወንጌል በኃይልና በስልጣን በድንቅና በተአምራት እሳት በማዝነብ ውሃውን ወደ ደም በመለወጥ ወንጌል ይሰብካሉ ይላል። ከዛ ይሄንን ካደረጉ በኋላ ምስክርነታቸውን ሲጨርሱ ሐሰተኛው ክርስቶስ ይገላቸዋል ይላል። እነዚህ ሁለቱ እነማን ናቸው? ራእይ ምዕራፍ 11 ላይ የሚገለጡት ሁለቱ ምስክሮች እነማን ናቸው በምንልበት ጊዜ እንግዲህ ሁለት ነው ያለው፣ ሁለት ትርጉም ነው ያለው። አንዳንዶቹ ሄኖክና ኤልያስ ናቸው ይላሉ። ለምን እንደዛ አሉ በምንልበት ጊዜ ሁለቱ አልሞቱም፣ ተነጥቀዋል። መጽሐፍ ቅዱስ ደግሞ ሲናገር ለሰው ልጅ አንድ ጊዜ ሞት ከዛ በኋላ ፍርድ ይጠብቀዋል ይላል። ሰው ሁሉ መሞት አለበት፣ ከዚያ ፍርድ ይጠብቀዋል ይላል። ጌታ ኢየሱስ ክርስቶስ እንኳን ሰው ሆኖ ሞትን ቀምሷል። ስለዚህ ዕብራውያን ምዕራፍ 9 ቁጥር 27 ለሰው አንድ ጊዜ ሞት ከዛ በኋላ ፍርድ ይጠብቀዋል ስለሚል እነዚህ ሁለቱ ሞትን ስላልቀመሱ መጥተው ሞትን መቅመስ አለባቸው ይላሉ። ሌሎቹ አይ ሙሴና ኤልያስ ናቸው የሚሉ ደግሞ አሉ። ምን ማለት ነው? ልክ በተራራው ላይ እንደተገለጠ ሁለቱም ስልጣን አላቸው ይላል። ራእይ ምዕራፍ 11 ላይ ስልጣናቸው ምንድነው? ውሃን ወደ ደም ይለውጡ ነበረ፣ እሳት ከሰማይ እያዘነቡ ነበረ ወንጌሉን የሰበኩት ራእይ ምዕራፍ 11 ላይ ማለት ነው። ታዲያ ወደ ብሉይ ስንሄድ ውሃን ወደ ደም የለወጠው ማን ነው? ሙሴ። እሳት ከሰማይ እያዘነበው ማን ነው? ኤልያስ። ስለዚህ ሁለቱ ናቸው የሚመጡት ይላሉ። ወገኖች ሆይ ኤልያስ ግን እንደሚመጣ ይረጋገጣል።
ተረጋግጧል። ሙሴና ሄኖክ የሚለው ነው። ነገር ግን እዚህ ላይ አብዛኞቹ የሚስማሙበት በኤልያስና በሙሴ ነው የሚስማሙት። ነገር ግን ደግሞ ሞት መቅመስ አለበት ሄኖክ ስለሚሉ ሄኖክ ደግሞ መምጣት አለበት የሚላሉ። ዋናው መልእክታችን እሱ አይደለም። ነገር ግን ወገኖች ሆይ ኤልያስ በመጨረሻው ዘመን ይመጣል ነው። ስለዚህ እሳት ከሰማይ እያወረደ ከሰማይ የመጣው ያ ኤልያስ አሁን ደግሞ ኤልያስ ወደፊት ይመጣል፣ መምጣቱ አይቀርም ብሎ የተናገረው ጌታችን ኢየሱስ ክርስቶስ በኤልያስ መንፈስ ይመጣል ነው። ማን? ዮሐንስ ማለት ነው። ታዲያ ጌታችን ኢየሱስ ክርስቶስ የሚገርማቸው አተኩሮ በጣም የተናገረው ኤልያሳዊ ተልኮ መጥቶ ነበረ። ስለማን ነው እየተናገረ ያለው? ስለ መጥምቁ ዮሐንስ። ኤልያሳዊ ተልኮ ያለው መጥቶ ነበረ። ኤልያሳዊ ጥሪ ወይንም ኤልያሳዊ ተልኮ ማለት ምን ማለት ነው በምንልበት ጊዜ ይሄ ተልኮ ምንድን ነው? መንገድን ማዘጋጀት፣ መንገድን መጥረግ፣ የእግዚአብሔር ክብር እንዲመጣ የሕዝቡን ልብ ማለስለስ ማለት ነው ወገኖች። ይሄ እኮ ኤልያሳዊ ጥሪ ነው። ልንገራችሁ። እሺ ታዲያ ኤልያስም መጥቶ ተነጥቆ ሄዷል። እንደገና ዮሐንስም መጥቶ ስራውን ሰርቶ ሄዷል። አለቀ ማለት ነው? አላለቀም። አሁን ኤልያሳዊ ተልኮ ካለ ማን ነው በምንልበት ጊዜ የኤልያሳዊ ተልኮ የያዘችው ደግሞ ቤተ ክርስቲያን ናት። ኤልያስ መጥቶ ሄዷል። ሁለተኛ ነገሥት ምዕራፍ 2 ላይ በኤልያስ መንፈስ የተገለጠው ደግሞ የሰውን ልብ የሚያስተካክል ደግሞ ማን ነው? ዮሐንስ። እሱ ደግሞ መጥቶ ሄዷል። አሁን ስራው ተቋረጠ? አልተቋረጠም። አሁን ኤልያሳዊ ተልኮ ያላት ደግሞ ማናት? ቤተ ክርስቲያን ናት። አሁን የጌታ ክብር እንዲገለጥ፣ ስርጓጉጡ ሜዳ እንዲሆን፣ ተራራው ልብ ዝቅ እንዲል፣ ሸለቆው ደግሞ ከፍ እንዲል፣ እንዲስተካከል፣ የእግዚአብሔር ክብር እንዲመጣ፣ ሰዎች ወደ እግዚአብሔር እንዲመለሱ፣ ተስተካክለው የእግዚአብሔርን ክብር እንዲያዩ ኤልያሳዊ ጥሪ ያላት ቤተ ክርስቲያን ናት። ሌላ ማን አለ ወገኖች? አንተ ነህ፣ አንቺ ነሽ። ዛሬ ኤልያሳዊ ጥሪ ለቤተ ክርስቲያን ተሰጥቷል። ጌታ የተመሰገነ ነው። እነዛ ይመጣሉ የተባሉ ይመጣሉ፣ አይቀሩም። እነ ሙሴም እነ ኤልያስም እነ ሄኖክም ይመጣሉ የተባሉት ይመጣሉ። እንግዲህ ከሶስት አንዱ ሁለቱ ይመጣሉ ወገኖች ሆይ። ነገር ግን በዚህ መንፈስ እንድንዘጋጅ ጌታ ይፈልጋል። የእግዚአብሔር ክብር ይገለጥ ብለን ልንጸልይ፣ ከዚያስ ክብሩ ሲገለጥ ደግሞ ለእኛ ብቻ ሳይሆን ለትውልድ ሁሉ ስለሆነ ዛሬም የኤልያስ መንፈስ ኤልያሳዊ ተልኮ ለአንቺም ለእኔም ለቤተ ክርስቲያን ተሰጡ። የሰውን ልብ ማለስለስ፣ ወደ ንስሐ እንዲመጡ፣ ከእግዚአብሔር ጋር እንዲታረቁ፣ ኑ ታረቁ፣ ወደ እግዚአብሔር መንግስት ግቡ ብለን እንድንሰብክ እንድናስተምር ወገኖች ሆይ በኤልያስ መንፈስ ቤተ ክርስቲያንን አስነስቷታል። ጌታ የተመሰገነው። ይህንን ካልን እንግዲህ ስለ ዮሐንስ ግለ ታሪክ ስለሆነ እየተመለከተን ያለ ነው። አሁን ደግሞ ወደ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 እስከ 8 ያለውን ቃል ደግሞ አነባለሁኝ። ምክንያቱም ስለ ዮሐንስ በምንነጋገርበት ጊዜ የብሉይ ኪዳንም ነቢያቶች ተናግረውለታል፣ በአራቱ ወንጌልም በዝርዝር ተናግረውለታል። ስለዚህ በአራቱ ወንጌል ደግሞ በዝርዝር በጥልቀት እንመለከተዋለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 6 እስከ 8 እስካሁን ያየነው መወለዱን ነው። አገልግሎቱን በጥልቀት በስፋት እያየን እንሄዳለን። ዛሬ ደግሞ የተወሰነ አገልግሎቱን እንመልከት። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል። ተመልከቱ፣ የሚገርማችሁ ነገር ሐዋርያው ዮሐንስ ደግሞ የሚናገረውን ስሙ ስለ ዮሐንስ። ይሄ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 እስከ 8 ይሄ ክፍል የሚናገረው ስለ መጥምቁ ዮሐንስ ነው። ጸሐፊው ሐዋርያው ዮሐንስን እና ኢየሱስ ክርስቶስን ለይቶ ለብቻ አድርጎ ነው። ምክንያቱም ሕዝቡ ቀላቅለዋቸዋል። መጥምቁ ዮሐንስን አንተ ክርስቶስ ነህ ወይ እባክህ ንገረን እያሉ ስለነበረ በደንብ አድርጎ ለያይቶ ነው ያስቀመጣቸው። ለምን? የዮሐንስ አገልግሎት መሲሁን ይመስል ስለነበረ ለያይቶ ነው ያስቀመጠው። ስለዚህ እዚህ ላይ የናዝሬቱን ኢየሱስን ሎጎስ ብሎ በግሪክ ቃል ብሎ ነው ያስቀመጠው። ማን መሆኑን በሶስት አይነት መንገድ ተዛምዶውን አስቀመጠልን። ምን ይላል ስለ ኢየሱስ ሲናገር? በመጀመሪያ ከእግዚአብሔር ጋር ያለውን ተዛምዶ ይነግረናል። ማን? የናዝሬቱ ኢየሱስ ሎጎስ ቃልን
መጀመሪያ ከእግዚአብሔር ጋር ያለውን ህብረት ይነግረናል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይሄም በመጀመሪያ በእግዚአብሔር ዘንድ ነበረ ብሎ ከእግዚአብሔር ጋር ያለውን ዝምድና የኢየሱስ ክርስቶስን ይነግረናል። የቃልን የሎጎስን ወገኖች ሆይ ከእግዚአብሔር ጋር ያለውን ዝምድና ይነግረንና በመቀጠል ደግሞ ሚለን ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ብሎ ደግሞ ኢየሱስ ክርስቶስ ቃል ከፍጥረት ጋር ያለውን ዝምድና ደግሞ ይነግረናል። ጌታ የተመሰገነ ይሁን። በመጨረሻ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ብሎ ደግሞ ከሰው ጋር ያለውን ዝምድና ከፋፍሎ የሎጎስን የቃልን ይነግረናል። የኢየሱስ ክርስቶስን ማንነት እንደዚህ አድርጎ ይነግረናል። ይሄ ስለ ናዝሬቱ ኢየሱስ ትልቅ እወጃ ነው። ጌታ የተመሰገነ ነው። ከዘላለም የነበረ ነው፣ ከአብ የተለየ ነው፣ አንድ አካል ናቸው ብሎ ምን አድርጎ ይነግረናል? ይተርክልናል፣ ይነግረናል። የማይለያዩ ናቸው፣ አንድ አምላክ ነው፣ ከአብ ግን የተለየ ነው ብሎ ይነግረናል። እንደገና የተፈጠረው ሁሉ በሰማይም በምድርም የሚታየውም የማይታየውም ግዑዙም መንፈሳዊም ዓለም በእርሱ እንደተፈጠረ ለእርሱ እንደተፈጠረ ይነግረናል። ከዛ ደግሞ የሰው ልጅ ተስፋ የሆነው የሰው ልጅ መነሻ መዳረሻ በእርሱ ውስጥ መሆኑን ደግሞ አበክሮ ይነግረናል። ይህንን መልእክት እንግዲህ በምስክሮች ማረጋገጥ አለበት። ለምን እንዲታመን ካልን ዮሐንስ ወንጌል ዋናው የተጻፈበት ዓላማ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ በምታነቡበት ጊዜ 31 ላይ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጻፈ ይላል። ዮሐንስ ወንጌል የተጻፈበት ዋናው ምክንያት ሰው ሁሉ በክርስቶስ ኢየሱስ እንዲያምን፣ ኢየሱስ የእግዚአብሔር ልጅ እንደሆነ እንዲያምን የተጻፈ ነው። ታዲያ ይሄንን ማረጋገጫ በተለያየ አይነት መንገድ ዮሐንስ ይገልጠዋል። የእግዚአብሔር ልጅ ሰዎች አምነው እንዲድኑ፣ አምነው ደግሞ መዳን ብቻ ሳይሆን የእርሱን ሕይወት በመካፈል እርሱን እየመሰሉ እንዲኖሩ ዮሐንስ በተለያዩ ምስክሮች ኢየሱስን ይገልጠዋል። ስለዚህ ስለ ጸሐፊው ሐዋርያው ዮሐንስ ምስክሮችን ሲያስቀምጥ ምን አለ? በተራ ቁጥር አንደኛ መጥምቁ ዮሐንስን ያስቀምጠዋል። ኢየሱስ ክርስቶስን ለማሳየት ሰው በክርስቶስ እንዲያምን በተራ ቁጥር ያስቀመጠው መጥምቁ ዮሐንስ ነው። ሲቀጥል ሁለተኛ ምስክር አድርጎ ያስቀመጠው ኢየሱስ የእግዚአብሔር ልጅ እንደሆነ ምስክር አድርጎ ያስቀመጠው ሐዋርያትን ነው። በሶስተኛ ምስክር አድርጎ ያስቀመጠው ደግሞ ድንቅና ተአምራቶችን ነው። እንግዲህ ምዕራፍ 1 ላይ መጥምቁ ዮሐንስን ያነሳዋል። ከዛ በኋላ ቀጥሎ ሐዋርያትን ያነሳል። ምዕራፍ 2 ላይ በምንመጣበት ጊዜ ድንቅና ተአምራቶቹን የወይን ጠጅን ውሃን ወደ ወይን ጠጅ እንደለወጠ ይነግረናል። እንግዲህ ድንቅና ተአምራቶቹ በዮሐንስ አጠራር ድንቅና ተአምራት ሳይሆን ምልክቶች ብሎ ነው የሚጠራቸውና አንደኛ መጥምቁ ዮሐንስን፣ ሁለተኛ ደቀ መዛሙርቱን፣ ሶስተኛ ድንቅና ተአምራቶችን ወይንም ምልክቶችን እያነሳ ኢየሱስ የእግዚአብሔር ልጅ ነው እመኑበት፣ እነዚህ ምስክሮች አሉ እያለ ይነግረናል። እንግዲህ ካነሳው መካከል ሲያነሳ ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። አንድ ሰው ነበረ ከእግዚአብሔር የተላከ ይላል። እንግዲህ ነበረ የሚለው ቃል ከላይ ስለ ኢየሱስ ክርስቶስም ተመሳሳይ ቃል ነበረ የሚል ቃል ነግሮናል። ለምን? ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ብሏል። እዚህም ላይ ደግሞ ከእግዚአብሔር ዘንድ የተላከ አንድ ሰው ዮሐንስ የሚባል ነበረ ይላል። አማርኛችን አንድ ነው፣ ነበረ ነው። እንግሊዘኛውም ወዝ ነው የሚለው አንድ ነው። ጸሐፊው የተጠቀመበት ቃል ግን የግሪኩን ቃል ነው የተጠቀመው። የግሪኩ ቃል እንግዲህ በመጀመሪያ ቃል ነበረ የሚለው የግሪኩ ቃል ነበረ ነው፣ ግን ኤሚ የሚል ነው። ኤሚ ማለት ነበረ ማለት ነው። ቀጥተኛ ትርጉሙ አስቀድሞ የነበረ ከዘላለም የነበረ ማለት ነው። ቁጥር 6 ለዮሐንስ ሲጠቀም ደግሞ ግሪኩ ኤጊኒቶ የሚል ነው። ኤጊኒቶ የሚለው ቃል ነበረ ነው፣ ግን ምን አይነት ነበረ ስንል ያልነበረ የመጣ ነው። አልነበረም ግን መጣ፣ ኖረ ነው ትርጉሙ። ስለ ኢየሱስ ግን የተጠቀመው ቃል አስቀድሞ የነበረ ከዘላለም የነበረ ነው፣ የመጣው ነው። ዮሐንስ ግን አልነበረም መጣ ነው። አማርኛችንና እንግሊዘኛችን ደካማ ስለሆነ ነው እንጂ የግሪኩ ቃል ይሄን ነው፣ ለይቶ ነው። ኤሚና ኤጊኒቶ የሚል ነው የተጠቀመው። ወገኖች
በአማርኛችን በእንግሊዘኛችን ልንፈርድ አንችልም። ለምን? ያላቸውን ቃል ተጠቅመው ነው የጻፉልን። ጌታ የተመሰገነው። ለምሳሌ አሁን እኛ አብዛኛውን ጊዜ በልምድ መጥምቁ ዮሐንስ እንላለን። መጽሐፍ ቅዱስ ግን ቅጽል ስም አልሰጠውም። መጥምቁ ዮሐንስ አላለውም። ዮሐንስ ራሱ ሐዋርያው ዮሐንስ ስለ ዮሐንስ ሲጽፍ ቅጽል ስም አላስቀመጠለትም። ዮሐንስ ነው ያለው። በቃ እየደጋገመ ዮሐንስ ነው ያለው። ራሱ ጸሐፊውም ዮሐንስ ነው ስሙ። ነገር ግን ስሙን አንድ ቦታ እንኳን አላስቀመጠም ነበረ። ምንድን ነው ጸሐፊው ሐዋርያው ዮሐንስ ስለ ራሱ ሲናገር ኢየሱስ ይወደው የነበረ ደቀ መዝሙር ከማለት ውጪ አንድም ቦታ ላይ የእሱን ስም አላስገባም። ኢየሱስ ይወደው የነበረ የሚል። ታዲያ ይሄ መጥምቁ ዮሐንስ ማን ነው በምንልበት ጊዜ እንግዲህ ብሉይ ኪዳን ነቢያቶች በደንብ በዝርዝር ተናግረውለታል። ትንቢተ ሚልክያስ ምዕራፍ 1 ቁጥር 3 ላይ እነሆ መልእክተኛዬን እልካለሁ ብሏል። ከዚያስ ኢሳይያስ 40 ቁጥር 3 ላይ እነሆ መልእክተኛዬ ይመጣል። የናዝሬቱ ኢየሱስ ከመምጣቱ በፊት አስቀድሞ መልእክተኛ ይመጣለታል ተብሎ ትንቢት የተነገረለት ነው። የመጨረሻ ነብይ ነው። ከዚያስ ምን ይላል? ሚልክያስ ምዕራፍ 3 ቁጥር 1 ላይ እነሆ መልእክተኛዬን እልካለሁ፣ መንገዴንም በፊቴ ያስተካክላል። እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል። ከዛስ የምትወዱት የቃል ኪዳን መልእክተኛዬ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። አያችሁት? ይመጣል። እኔ ከመምጣቴ በፊት አንድ መልእክተኛ እልካለሁ። እሱ መጥቶ ምን ያደርጋል? ኪዳኔን ያድሳል፣ ሕዝቡን ያስተካክላል፣ ከፊት እልከዋለሁ ይላል። እንደገና ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 እና 6 ስለ መጥምቁ ዮሐንስ ሲናገር ብሏል። እነሆ ታላቅና የሚያስፈራ የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ። መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል። እንግዲህ ስለዚህ ዮሐንስ ማለት ተነግሮለት የመጣ ነው። ልክ ሉቃስ ምዕራፍ 1:67 እስከ 80 እንዳነበብኩላችሁ በትንቢት መንፈስ ተነግሮለት የመጣ ነው። ብሉይም ስለሱ ይናገራል። በዝርዝር ነው የሚናገረው ወገኖች። ተነግሮለት የመጣ ነው። ዝም ብሎ የተከሰተ ሰው አይደለም። በእርግጥ የአይሁድ ሃይማኖት መሪዎች ከፍተኛ አመኔታ ያገኙበት ሰው ነው። አንተ ክርስቶስ ነህ ወይ እስከ ማለት የደረሱበት ሰው ነው ወገኖች። ዮሐንስ ማለት እንደነገርኳችሁ የስሙ ትርጉም ራሱ እግዚአብሔር ቸር ነው፣ እግዚአብሔር ደግ ነው፣ እግዚአብሔር ጸጋን ይሰጣል፣ እግዚአብሔር መሐሪ ነው የሚል ትርጓሜ ነው ያለው። ቢሆንም ግን ይህ ሰው ሰዎች ከክርስቶስ ጋር አምታተውት ነበረ። በቃ ይህ ሰውማ ክርስቶስ ነው ብለው ተምታተው ነበር ወገኖች። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እሱ ሲናገር ምን ይላል? እኔ ክርስቶስ አይደለሁም ብሎ መሰከረ፣ አልካደም። አይደለሁም፣ እኔ ክርስቶስ እንደ ክርስቶስ ልትመለከቱኝ አይገባም፣ እኔ ክርስቶስ አይደለሁም ብሎ ምክንያቱም መሰላቸው። አገልግሎቱ ሕይወቱ ወገኖች ሆይ ሲታይ ክርስቶስን ይመስል ነበር። እሱ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 28 ላይ እኔ ክርስቶስ አይደለሁም እኔ ከእርሱ በፊት ተልኬያለሁ እንዳልኩ ራሳችሁ ትመሰክራላችሁ። አይደለሁም ብዬ ነግሬያችኋለሁ፣ ራሳችሁ ትመሰክራላችሁ። አንድ ቀን ክርስቶስ ነኝ ብዬ አላውቅም፣ አይደለሁም ብዬ ነግሬያችኋለሁ፣ ምስክር ራሳችሁ ናችሁ ይላል። ስለዚህ ሰዎች ከክርስቶስ ጋር እንዳያምታቱት ራሱ መጥምቁ ዮሐንስ በጥንቃቄ ነው ያስተማረው። ጸሐፊው ዮሐንስም ከናዝሬቱ ከኢየሱስ ክርስቶስ ጋር ከለጎስ ጋር ከቃል ጋር እንዳያምታቱት ግልጽ አድርጎ ነው ያስተማረው። ጌታ የተመሰገነ ነው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ነው ያለ። ከእግዚአብሔር የተላከ ነው። ማን ነው? ይሄ መጥምቁ ዮሐንስ። የናዝሬቱ ኢየሱስ ራሱ እግዚአብሔር ነው፣ ከላይ የመጣ ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ነው የተባለው። ጌታ ይመስገን። ስለዚህ ልዩነታቸው ኢየሱስ እግዚአብሔር ነው፣ ዮሐንስ ከእግዚአብሔር የተላከ ነው። ከእግዚአብሔር የተላከ ዮሐንስ የሚባል አንድ ሰው ነበር ነው የሚለው። ሰው ብቻ ነው እያለ ነው እያስተዋወቀን ያለው። ስለ ሎጎስ ስለ ቃል ግን ምንም እንኳን ሰው ሆኖ ቢመጣም አስቀድሞ አምላክ መሆኑን፣ መለኮት መሆኑን፣ ፈጣሪ መሆኑን፣ ዘላለማዊ መሆኑን፣ ሁሉን የሚያውቅ መሆኑን፣ ሁሉን የሚችል በሁሉ ስፍራ የሚገኝ መሆኑን አበክሮ ይነግረናል። ስለዚህ እንዳናምታታው ግልጽ አድርጎ ነው ሐዋርያው ዮሐንስ ያስቀመጣል። ይሄ የተላከ ሰው ኢየሱስ ደግሞ ላኪ ነው። ዮሐንስ ሰው ነው፣ ኢየሱስ መለኮት ነው። እርሱ ሰዎች በእርሱ እንዲያምኑ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም ይላል። ስለዚህ
ሰዎች ብርሃኑን እንዳያምታቱት በደንብ አድርጎ ይነግራል። ሰዎች ብርሃኑን እንዳያምታቱት ነው የሚነግረን። ብርሃን ምንድነው ካልን ብርሃን እውነተኛ እውቀት ነው። እውነተኛ የሆነውን እግዚአብሔርን ማወቅ ነው። ጨለማ ደግሞ ምንድን ነው ስንል ደግሞ ጨለማ ደግሞ አለማወቅ ነው። እውነተኛ የሆነውን እግዚአብሔርን አለማወቅ ነው። ብርሃንና ጨለማ እነዚህ ናቸው። ብርሃን እውነተኛ እውቀት ነው። ጨለማ ደግሞ እውነተኛ የሆነውን እግዚአብሔርን አለማወቅ ነው ወገኖች። ጨለማ እነዚህ ናቸው። ስለዚህ በጨለማ ውስጥ ነው የነበረው ሰው ማለት ነው። በጨለማ ውስጥ ስለነበረ ይሄንን ጨለማ ለመግፈፍ መጣውቅ ወገኖች። ደርግም ሲናገር እኮ መሃይምነት የጨለማ ጉዞ ነው ይላል። አለማወቅ ማለት ነው። እኛም ስለ ክርስቶስ አናውቅም ነበረ። ሲነገረን ብርሃን ገባ፣ አወቀ። ሌላ ነገር የለም እንጂ ልባችንን ከፍተው የሆነ ነገር አልጨመሩብንም። እውቀት ነው። አናቅም ነበር፣ አወቅን። ለካ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን በብርሃኑ በኩል ሲገባ አወቅን ማለት ነው። ብርሃን ማለት እውቀት ማለት ነው። መጽሐፍ ቅዱስ እሱን ነው የሚናገረው። የሰዎች ወገኖች ሆይ ልብ በብርሃን ሲሞላ ክርስቶስን ያውቃሉ። ምን ማለት ነው ልንገራችሁ። ጨለማ ያለማወቅ ኃይል ማለት ነው። ዲያብሎስ የጨለማው ገዢ የተባለው ለዚህ ነው። ይሄንን ኃይል ተጠቅሞ የሰዎችን አለማወቅ፣ የሰዎችን እውርነት ተጠቅሞ፣ ድንቁርናን ተጠቅሞ ዓለምን የሚገዛው በዚህ ባለማወቅ መንፈስ ነው። ለዚህ ነው ሰዎች እውነተኛ ብርሃን ሲያገኙ ጨለማቸው ምን ይሆናል? ይገፈፋል፣ ነፃ ይወጣሉ። ጌታ ይመስገን። ብዙ ጊዜ ጨለማን ተገን አድርገው የሚዘርፉ፣ የሚሰርቁ፣ ማጅራት የሚመቱ ወንበዴ ሰዎች ልክ ጨለማን ተገን አድርገው ሲሰርቁ ይቆይና ብርሃን ሲመጣባቸው ብር ብለው ይጠፋሉ። አታገኟቸውም። ኃይላቸው ጨለማ ነው። ሲነጋ ተደናብረው ይጠፋሉ። ለምን? ኃይላቸው ጨለማ ነው። ዲያብሎስም ይህንን ዓለም የሚገዛው የጨለማን ኃይል ተጠቅሞ ነው። አለማወቅን ተጠቅሞ ነው። ስለዚህ ለሰው ልጅ ለዓለም በብርቱ የሚያስፈልጋት ምንድን ነው? ብርሃን ነው። ጌታ የተመሰገነው። ዮሐንስ ብርሃን አልነበረም። እውነተኛውን ብርሃን፣ ወደ ዓለም የመጣውን ብርሃን ግን ምን ያደርግ ነበር? ይመሰክር ነበር፣ ያስተዋውቅ ነበር። ጌታ ይመስገን። ታዲያ ግን ይሄ ማለት ዮሐንስ ብርሃን አልነበረም ማለት ነው? ብርሃን ነበረ ወገኖች። ልዩነቱን ነግራቸዋለሁ። ምክንያቱም ብርሃን መሆኑን በምንድን ነው የምናውቀው? ነብይ ነው። ሰዎች ወደ እርሱ እየተሳቡ አንተ ክርስቶስ ነህን ብለው እንዲጠይቁት እንዲቀርቡት ያደረጋቸው ብርሃን ስለነበረው ነው። ብርሃን ስለነበረው ነው። ጌታ የተመሰገነ ይሁን። አያችሁ ምን ማለት ነው? ስለ እግዚአብሔር እውቀት ይገልጥ ነበረ። ጽድቅን ይሰብክ ነበረ። ወደ እግዚአብሔር እንዲቀርቡ ይሰብክ ነበር። ስለ እግዚአብሔር መንግስት መምጣት መቅረብ ያሳስብ፣ ያስተምር፣ ይሰብክ ነበረ። ምን ብርሃን ስለነበረው ነው። ነገር ግን እውነተኛ ብርሃን ግን እርሱ አልነበረም። የሁለቱን ብርሃን ስናነጻጽር የሚገርም ነገር መጽሐፍ ቅዱስ ራሱ አስቀምጦልናል። ለምሳሌ ጌታችን ኢየሱስ ክርስቶስ ራሱ ሲናገር ምን አለ? በዮሐንስ ወንጌል ምዕራፍ 5 ቁጥር 33 እስከ 36 ራሱ ስለ መጥምቁ ዮሐንስ ሲናገር ምን አለ? ተመልከቱ። እርሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በእርሱ ደስ ሊላችሁ ወደዳችሁ አለ። ተመልከቱ። እዚህ ላይ ዮሐንስ ብርሃን ነበረ፣ ግን የሚነድና የሚያበራ ብርሃን ይለዋል። ምን ማለት ነው? የሚነድና የሚያበራ ማለት በዚያ ዘመን ቀንዲል ወይንም መቅረዝ ነበር ያበራ የነበረው። በእኛ ዘመን ኩራዝ ወይንም ሻማ እንደማለት ነው። በዚያ ዘመን ቀንዲል ወይንም ደግሞ መቅረዝ ነበረ። ቅድስት ውስጥ መቅረዝ አለ ይላል። የሚያበራ ማለት ነው። በዘይት ነው የሚያበራው። በእኛ ዘመን ኩራዝ እንደማለት ነው። ኩራዝ ማለት ገጠር ያሉ ሰዎች ነው የሚጠቀሙበት። የሆነ ጣሳ ነገር ክፍት ነው። ከዛ ክር ይደረግበታል። ከዛ ዘይት ይደረግበታል። ምን ያደርጋል? ያበራል ማለት ነው። የሚገርማቸው ዮሐንስን ብርሃን ነበረ፣ ግን የኩራዝ ያህል መብራት ነበረ። ወገኖች መብራት ሲጠፋ የምንለኩሰው ማለት ነው። ይሄ ኩራዝ ማለት አንድ ኩራዝ ደግሞ ለአንድ ቤት ነው የሚሆነው። በጣም ድቅድቅ ጨለማን አያበራም። የተወሰነ ቦታን የተወሰነን አካባቢ ነው የሚያበራው ኩራዝ። በዚያ ላይ የእርሱ ብርሃን የለውም፣ እየነደደ ነው ለሌላው የሚያበራው። እንደ ሻማ መብራት እየቀለጠ ነው ለሌላው የሚያበራው። ስለዚህ ኩራዝ ለአንድ ሰው ወይንም ለአንድ ክፍል ብቻ ነው እንጂ አካባቢውን ሁሉ አገሩን ሁሉ አያበራም። ኩራዝ በማታ የምናበራው ጨለማ እንዳይውጠን ብቻ የምንጠቀምበት የሚያግዘን ነው። ስለዚህ መጥምቁ ዮሐንስ እንደዚህ አይነት ብርሃን ነበረ፣ የኩራዝ ያህል ብርሃን ነበረ። አሁን ግን ሐዋርያው ዮሐንስ ስለ ኢየሱስ ሲናገር ለሰው ሁሉ የሚያበራ ለዓለም ሁሉ የሚያበራ ብርሃን መጣ ይላል። ታዲያ ለዓለም ሁሉ የሚያበራ ብርሃን መጥቶ
ኩራዝ ሻማ ምን ያደርግልናል? ወገኖች ሆይ ለአንድ ሰው ወይንም ለአንድ ክፍል አይደለም፣ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። እርሱ ማን ነው? የናዝሬቱ ኢየሱስ። ጌታ የተመሰገነው። ኢየሱስን የመሰለው ልንመስለው የምንችለው በፀሐይ ብርሃን ነው። ጌታ ይመስገን። የፀሐይ መውጣት እንድናይ ብቻ አይደለም የምታደርገን፣ እንድናይ ብቻ አይደለም፣ ሌሊቱን ወደ ቀን ትቀይረዋለች። በቀንና በሌሊት መካከል ያለውን ልዩነት ትቀይረዋለች ማለት ነው። ወገኖች ዕቃው ባለበት ቦታ ነው፣ ስፍራው ባለበት ቦታ ነው። ግን ፀሐይ ሲኖርና ማታ ሲሆን አንድ አይደለም። ሁሉን ምን ያደርጋል? ያበራል ማለት ነው። ሌሊቱ አለ ወገኖች ሆይ፣ ነገር ግን ፀሐይ በሚመጣበት ጊዜ ሁሉ በደንብ እያንዳንዱ በጥራት ይታይ። ስለዚህ ኢየሱስ ክርስቶስ ለሰው ልጆች ልክ እንደ ፀሐይ ነው የሆነው። ይሄ የሚገርማችሁ ለሚያምኑ የሚያበራ፣ ለሚወዱት የሚያበራ፣ ለአንዳንድ መልካም ሰዎች የሚያበራ፣ ለተማሩ ወይንም ደግሞ ለሀብታሞች የሚያበራ ሳይሆን ወገኖች ለሰው ሁሉ የሚያበራ ብርሃን ይለዋል። ለዓለም ሁሉ የሚያበራ ብርሃን፣ ለክፉም ለጻድቁም እኩል ፀሐይ ይወጣል ይላል ማቴዎስ 7 ላይ ሲናገር። የሚገርማችሁ ነገር አያችሁ፣ ይሄ ብርሃን ለዓለም ሁሉ ነው የበራው ጌታችን ኢየሱስ ክርስቶስ። ጌታ ይመስገን። ምን ማለት ነው የሚያበራ ስንል? ለሰው ሁሉ እውነተኛ ዕውቀትን የሚሰጥ ማለት ነው። እውነተኛ ዕውቀትን፣ እውነተኛ ካለ እውነት የሚመስል ሐሰት ዕውቀት አለ ማለት ነው። የሚገርማችሁ እውነትን የማወቅ እውነተኛውን አምላክ የማወቅ ማንነት ማለት ነው። ከየት ነው የመጣሁት? ምንጭ ምንድን ነው? የምኖረው የት ነው? እኔ ማን ነኝ የሚለውን ነገር ለማወቅ ይሄ እውነተኛ ዕውቀት ያስፈልጋል። እውነትን የማወቅና እውነተኛውን አምላክ የማወቅ ማለት ነው። ከየት ነው የመጣሁት? ምንጬ። ለምንድን ነው የምኖረው? ዓላማዬ። እኔ ማነኝ? ማንነቴ። ወደ የት ነው የሚሄደው? መዳረሻዬ የሚለውን ማለት ነው። እነዚህ ነገሮችን ባለማወቅ ሰው በጨለማ ውስጥ ይኖራል። በጨለማ ውስጥ ይኖር ወገኖቼ። ሰው ከየት እንደመጣ ምንጩን፣ ማን እንደሆነ ማንነቱን፣ ለምን እንደሚኖር ዓላማውን፣ ወደ የት እንደሚሄድ መዳረሻውን ካላወቀ በድቅድቅ ጨለማ ውስጥ ይኖራል። ጨለማ ውስጥ እየተደናበረ ይኖራል። ስለዚህ ኢየሱስ ዕውቀትን ይሰጣል ስንል ለሰው ሁሉ ነው ዕውቀትን የሚሰጠው፣ መርጦ አይደለም ወገኖች ሆይ። ሰው መርጦ ዕውቀቱን መቀበልና አለመቀበል ይችላል። እሱ ግን ለዓለም ሁሉ ዕውቀትን ብርሃንን ሰጥቷል። ለዚህ ነው የእግዚአብሔር ቃል ሲናገር ቲቶ ምዕራፍ 2 ቁጥር 11 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። ሰዎችን ሁሉ የሚያድን ጌታ ይመስገን። ሰዎችን ሁሉ የሚያድን ነው የእግዚአብሔር ጸጋ የተገለጠው። ስለዚህ ኢየሱስ ልክ እንደ ፀሐይ ሲሆን፣ መጥምቁ ዮሐንስ ግን ልክ እንደ ኩራዝ ነው። ኩራዝ የሚያስፈልገው ፀሐይ እስክትወጣ ብቻ ነው። ለዚህ ነው ኢየሱስ ክርስቶስ ከተገለጠ በኋላ የዮሐንስ አገልግሎት አላስፈለገም። አገልግሎቱን ስለጨረሰ መኖር አላስፈለገውም። ተሰውቶ ምን ሆነ? ሞተ። ለምን? ፀሐይ እያለ ኩራዝ ማን ይፈልጋል? ትልቁ ብርሃን እያለ ትንሽ ኩራዝ ማን ይፈልጋል? ስለዚህ ተሰውቶ ሄደ። ራሱም ወገኖች ወይ መስክሯል። ዮሐንስ ምን አለ? ሙሽራው ያለችው እርሱ ሙሽራ ነው። ከዚያስ ሚዜው ግን በሙሽራው ደስ ይለዋል፣ እኔም ደስታዬ ተፈጽሟል ይላል። ሙሽራው ማን ነው? ክርስቶስ። ሙሽሪት ማናት? ቤተ ክርስቲያን። እኔ ግን ሚዜ ነኝ ይላል። ቤተ ክርስቲያን እንኳን ነኝ አይደለም ያለው፣ ምክንያቱም እሱ የብሉይ ነብይ ነው። እሱ እንኳን ራሱን ከቤተ ክርስቲያን አካል እንኳን መካከል አይደለም ያለ፣ እኔ ሚዜ ነኝ አለ። ሙሽሪቷ አለች ቤተ ክርስቲያን፣ አንቺ፣ አንተ፣ እኔ፣ እኛ ማለት ነው። ሙሽራው ክርስቶስ ነው ወገኖች ሆይ። ራእይ ምዕራፍ 19 በምንመለከትበት ጊዜ ሙሽራው ይመጣና ሙሽሪትን ይወስዳታል፣ የበጉ ራት እናደርጋለን ይላል። አያችሁ፣ እኔ ደግሞ ሚዜ ነኝ፣ ይሄ በመሆኑ ደግሞ ደስታዬ ፍጹም ሆኗል፣ ተፈጽሟል ይላል። ምክንያቱም የእርሱ አገልግሎት ኢየሱስ እስኪመጣ ድረስ ማስተዋወቅ ነበር። እኔ በውሃ ነው የማጠምቃችሁ፣ እሱ ግን በእሳት ያጠምቃችኋል፣ በመንፈስ ቅዱስ ያጠምቃችኋል እያለ ወደፊት በዝርዝር እናየዋለን። ይሄን ማስተዋወቅ ነበር። ዓለም የሚለው ወገኖች በጣም የሚገርማችሁ ሌላ ነው። መጥምቁ ዮሐንስ ግን አስተዋዋቂ የሚገልጥ ነው። ይሄ ብርሃን ወደ ዓለም መጣ ይላል። ኢየሱስ ክርስቶስ ወደ ዓለም መጣ ይላል ወገኖች። ዓለም የሚለውን በዚህ ክፍል 4 ጊዜ ነው የጠቀሰው።
በጠቅላላ በዮሐንስ ወንጌል ግን 72 ጊዜ ነው ዓለም የሚለውን የጠቀሰው። የዚህ ዓለም ችግር ወገኖች ወይ ምንድነው ስትሉ ኢየሱስ ክርስቶስ ሲመጣ ይሄንን የዓለም ብርሃን አንደኛ አለማወቅ ነው። ዓለም ይሄንን ብርሃን አላወቀችውም። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 5 እውነተኛ የዓለም ብርሃን መጣ ግን አላወቁትም ይላል። በመካከላቸው ሆኖ አላወቁትም ይላል። ሁለተኛ አልተቀበሉትም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አልተቀበሉትም። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ሁሉ ዛሬም ቢሆን የማይቀበለው ስንት ሚሊየንስ አለ። አንፈልግም ወደዛ። የተወለደበት ኢየሩሳሌም አይሁዳውያን ራሱ የሚገፉት የሚያጥላሉት ስንትና ስንት ሻሉ። አልተቀበሉትም፣ አላወቁትም፣ አልተቀበሉትም ይላል። ወገኖች ብርሃን ነው በሰዎች መካከል ነው ያለው፣ ግን አላወቁትም። ብርሃን ኖሮ ሰው በሁለት መንገድ ማየት ያቅተዋል። በሁለት መንገድ ማየት ያቅተዋል። አንደኛ ብርሃን ከሌለ ድቅድቅ ጨለማ ከሆነ ሰው ማየት አይችልም፣ ጨለማ ነው። ሁለተኛ ሰው አይኑ ከታወረ ማየት አይችልም። ሰው ደግሞ በኃጢአት ምክንያት ሁለቱም ገጥሞታል። ሁለቱም ችግር ገጥሞታል። ምን ማለት ነው? የሰው አይኑም ታወረ፣ ጨለማም ውስጥ ወደቀ። የልብ አይኑ የሐሳብ አይኑ ታወረ፣ ጨለማ ውስጥ ወደቀ። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የክብሩ ወንጌል እንዳያበራላቸው የዚህ ዓለም አምላክ አይናቸውን አሳወረ፣ ልባቸውን አሳወረ ይላል። ወገኖች ብርሃን መጣ፣ ግን ከመታወራቸው የተነሳ አላወቁትም ነው የሚለው። ለእኛ ግን ለበራልን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ በልባችን ብርሃን በራ ይላል። የእውቀት ብርሃን፣ የመዳን ብርሃን በራ። ስለዚህ ኢየሱስ ክርስቶስ የዓለም ብርሃን ነው። መጥምቁ ዮሐንስ ግን ስለ ብርሃን ሊመሰክር የመጣ ነው። ወደ ብርሃን ሰዎችን ለማድረስ የመጣ ነው እንጂ እርሱ ብርሃን አልነበረም። እናንተ የዓለም ብርሃን ናችሁ ይላል። ምን ማለት ነው? ዓለምን ሁሉ ትሞላላችሁ፣ በአካባቢያችሁ ታበራላችሁ ነው። በአካባቢያችሁ ባላችሁበት አካባቢ ታበራላችሁ ነው። ከዋናው ብርሃን ወሰድን ማለት ነው። ለምሳሌ ተመልከቱ፣ ፀሐይ ትልቁ ብርሃን ናት። ጨረቃ ግን ከትልቁ ከፀሐይ ምን ታደርጋለች? ብርሃን ትወስድና ከዛ በኋላ ለሌሊት ታበራለች፣ ቻርጅ ታድርጋለች ከፀሐይ። ከዛስ ቻርጅ አድርጋ ማታ ትገለጥና ታበራለች እንጂ እውነተኛዋ ብርሃን ማናት? ፀሐይ ናት። አያችሁ? ከዛስ ጨረቃ ቻርጅ ስታደርግ ውላ ማታ ትወጣና ደግሞ ምን ታደርጋለች? ታበራለች። ዋናው ብርሃን ፀሐይ ነው። ኢየሱስ ክርስቶስን እንደ ፀሐይ ነው ልንመስለው። ምሳሌ ሊሆን ባይችልም ከዛ በላይ ነው። እሱ በአስደናቂ ብርሃን ውስጥ ይኖራል ይላል ጳውሎስ ለጢሞቴዎስ ሲነግረው። ከዛ በላይ ነው ወገኖች። ነገር ግን እንደ ፀሐይ ብርሃን ነው። ዮሐንስ ግን ልክ እንደ ሻማ እንደ ኩራዝ ነው። ኢየሱስ ክርስቶስ ለሰው ሁሉ ዕውቀትን የሚሰጥ ብርሃንን የሚሰጥ እውነተኛ ብርሃን ነው ወገኖች። እውነተኛ የሚለውን ቅጽል ስም ለኢየሱስ ክርስቶስ የተሰጠው እዚህ ጋር የገባበት ምክንያት እውነተኛ የሚመስሉ ስላሉ ነው። ዛሬ እውነተኛ ነን ተከተሉን አለን እኛ ስኬትን ደስታን እናጎናጽፋችኋለን የሚሉ ስላሉ ነው። እውነት መሳይ ስላሉ ነው። ነገር ግን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ጌታ የተመሰገነ ይሁን። ጠቅለል ስናደርገው ዮሐንስ ሰው ነው፣ ኢየሱስ መለኮት ነው። ኢየሱስ ከጥንት የነበረ ነው፣ ዮሐንስ የመጣ ነው። ዮሐንስ የተላከ ነው፣ ኢየሱስ ላኪ ነው። ኢየሱስ ብርሃን ነው፣ ዮሐንስ ስለ ብርሃን ሊመሰክር የመጣ ነው። ኢየሱስ ለሰው ሁሉ የሚያበራ ነው፣ ዮሐንስ ግን ለጥቂት ጊዜ ሊያበራ የመጣ ነው። ዕውቀትን የሚሰጥ ማለት ነው። ጌታ የተመሰገነ ነው። ብርሃን ዕውቀት ነው፣ ጨለማ ደግሞ አለማወቅ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ሲናገር ምን ይላል? ዮሐንስ ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይህ ነው። አታመሳስሉኝ። ክርስቶስ አይደለሁም፣ ክርስቶስንም ልሆን አልችልም። እኔ ስለ እርሱ ለመናገር የመጣው ነኝ። ሃሌሉያ። እግዚአብሔር በዚህ መንፈስ ይሙላል። እግዚአብሔር በዚህ በትህትና መንፈስ ይሙላል። ወገኖች ሆይ እወዳችኋለሁ። ዘመናችሁ የተባረከ ይሁን። እንጸልያለን። መንፈስ ቅዱስ እናመሰግንሃለን። ክብር ለአንተ ይሁን። በዚህ በትህትና መንፈስ እንድትሞላ እንጸልያለሁ። ባሪያህን ከትዕቢት ጠብቅ እንዳለ ጌታ እባክህ ባሪያህን ከትዕቢት ጠብቅ። እግዚአብሔር ሆይ እለምንሃለሁ፣ እያንዳንዳችንን አንተን የምናሳይ እንጂ ራሳችንን የምናሳይ የራሳችን ማስታወቂያ እንዳንሆን እለምንሃለሁ። ክብር ለአንተ ይሁን። ተባረክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ለሰው ሁሉ አድርሱልኝ።